በጣም ቀላል ጥያቄ ነው ይዤ የመጣሁት ለሚመለከተው አካል በሙሉ ማለት ነው። እኔ ሀሳቡን የማቀርበው በጠቅላላ ለኢትዮጵያውያን ማለት መንግስትንም የመንግስት ደጋፊዎችንም ታጣቂዎችንም የታጣቂ ደጋፊዎችንም ጥያቄው ሁሉንም ነው የሚመለከተው። ጦርነት የምናካሄደው የእርስ በርስ ጦርነት ማለት ነው። የእርስ በርስ ግጭትን በተመለከተ እስከ መቼ ነው? የትኛው ትውልድ ላይ ነው ይሄ ነገር በቃ ለአንድና ለመጨረሻ ጊዜ ፋይሉ የሚዘጋው? የጦርነት ፋይል የሚዘጋው መቼ ነው? ነው ጥያቄ ነው። የሚመለከታችሁ ሰዎች መንግስትንም ታጣቂዎችንም ምሁራንንም የሃይማኖት አባቶችንም ሁሉንም ትውልድን ሁሉንም ጠይቀው ጦርነት እስከ መቼ? እርስ በርስ እየተጨራረሰን እስከ መቼ ነው? እስከ መቼ ትውልድ እየገበርን የሀገር ሀብት እየገበርን እስከ መቼ? እኔ እስከማውቀው እድሜ አሁን 50 አልፏል። እኔ ከተወለድኩ ጀምሮ በኢሃፓና በደርግ መካከል የተደረገው ጭፍጨባ ጀምሮ ይሄው እስካሁን ድረስ እርስ በርስ ግጭት ውስጥ ነው። ጥያቄው እስከ መቼ ነው? የትኛው ትውልድ ላይ ነው ይሄ ነገር አብቅቶ ችግሮቻችንን በሰላማዊ መንገድ በጠረጴዛ ዙሪያ ቁጭ ብለን መፍታት የምንችለው መቼ ነው? በቃ በጣም ቀላል ጥያቄ ነው። እስከ መቼ? ለምን አይቆምም? አሁን ለምን አይቆምም? ሀገሪቷ ተው የሚል ሽማግሌ፣ ተው የሚል ምሁር፣ ተው የሚል የሃይማኖት አባት የላትም እስኪባል ድረስ እንደዚህ እርስ በርስ እንጨፋጨፍ ማየት በጣም ነው ልብ የሚሰብረው፣ በጣም የሚሰለቸው፣ በጣም ነው የሚደክመው። እውነት ለመናገር መንግስት ቢጠየቅ እኔ ጦርነት አልፈልግም ሰላም የምፈልገው ነው የሚለው። ታጣቂዎች ቢጠየቁ እኛ ሰላም የምንፈልገው ጦርነት አንፈልግም የሚሉት። ህዝቡ በአጠቃላይ ቢጠየቅ እኛ ጦርነት አንፈልግም ሰላም የምንፈልገው ነው የሚለው እና የቱ ጋር ነው ችግሩ ያለው ነው? ይሄ ነው እኮ መሰረታዊ ጥያቄ። ሁሉም ሰላም ነው የሚፈልገው። መንግስትም ሰላም የምንፈልገው ታጣቂዎች መሳሪያ ይፍቱ ይላል። እነሱም ደግሞ መሳሪያ አንፈታም ከመንግስት ይሄንን እንፈልጋላሉ። ይሄንን የሚያቀራርብ እንዴት ነው ሰው የጠፋው? ሁላችንም ሰላም ፈላጊዎች ከሆኑ ችግሩ የቱ ጋር ነው ያለው ነው ጥያቄ። ችግሩ ማን ጋር ነው ያለው ነው ጥያቄ። ስለዚህ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ታዋቂ ሰዎች፣ ምሁራን ሁላችሁም ሰብሰብ በሉና ለአንዴና ለመጨረሻ ጊዜ እኛ ኦልሬዲ እያለፈብን ነው። ለቀጣይ ትውልድ ለልጆቻችሁ ስትሉ አትሊስት ከውጭ የሚመጣውን ባናቅም ግን የሀገር ውስጥ ችግር የሀገር ውስጥ ጦርነት በሰላማዊ መንገድ የሚፈታበትን የውስጥ ችግራችን በሰላማዊ መንገድ የሚፈታበትን መንገድ ከመንግስትም ከታጣቂዎችም ጋር ተነጋግራችሁ ለአንዴና ለመጨረሻ ጊዜ በኢትዮጵያ ውስጥ የመሳሪያ ድምፅ ጸጥ ይበል ለማለት ነው የመጣሁት። አይ ሆፕ ሀሳቤን አግኝታችሁታል። አመሰግናለሁ።